ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራችሁ። ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። እንግዲህ ትናንት ከሰማን በኋላ የልዑል መጥፋት ስልኩ ምናምን በጣም ብዙዎቻችን እያስጨነቀን የነበረ ጉዳይ ነው። ዛሬ ደግሞ እንግዲህ አብሮት የነበረው እንግዲህ የልዑል ሹፌር እሱም አብሮ እንደጠፋ ሚኪ ትናንት ዕለት ሲናገር ነበረ። ዛሬ ደግሞ በጣም ደስ የሚለኝ ነገር ነው ይዤላችሁ የመጣሁት የሹፌሩ የልዑል ሳይሆን የሹፌሩ ስልክ ሰው አንስቶታል። ኤርሚያስ ደውሎ ማለት ነው። አንድ ነገር የምነግራችሁ ነገር ቢኖር ግን አሁን ይሄ ኤርሚያስ እንደሚለው ከሆነ ስልኩን ያነሳው ልጅ የሹፌሩን ስልክ ነው የምላችሁ። የሹፌሩን ስልክ ያነሳው ልጅ በዚህ ቀን ይሄን ያክል ብር የሚል ነገር እያነሳለት ነው። ብር ካመጣ ያሉበትን እናገራለሁ የሚል ሰው ነው አለ እንግዲህ ስልኩን ያነሳው ሰው። እኔ ግነት አንዳንዴ ግን ምን እንዳሰብኩ ታውቃላችሁ? ኢትዮጵያ ውስጥ አሁን ልዑል ሁለታቸውን ምን ባላት በሱ ቤተሰቦች ካልታገቱ ብዬ አሰብኩ። ምክንያቱም ኢትዮጵያ ውስጥ እንግዲህ በተለይ ወደ ክፍለ ሀገር ስትሄዱ ሰው አግተው ይሄን ያክል ብር አምጣ፣ ይሄ እንደዚህ አድርግ የሚል በጣም በየአካባቢው ስለሞላ እሱ መጣብኝ። አሁን ኤርሚያስ እንደዚህ ሲያወራ ምን ማለት የእሱ ሰዎች አይሆኑ ይሁን እንዴ ያገቱት አልኩት። ማለት ልዑልን ሌላ ሰው መንገድ ላይ አግቶት ከሆነስ? አንደኛ ነገር ሚኪ ትናንት ዕለት ሲያወራ ከሰማችሁት ገጠር ከገባ በኋላ አንድ ቀን ብቻ ነው ያወሩት። አንድ ቀን በስልክ ከዛ በኋላ አውርተነው አናውቅም ብሏል። ልጁም እንደዛ አብረው ነበሩ እና ምን አሰብኩኝ፣ ምን ባላት ሰው አግቷቸው ከሆነ አሁን የከተማ ሰው ወደ ገጠር ሲሄድ ብር ያለው ምናምን ስለሚመስለን በእርግጥ ልዑል ብዙ ጥላት ስላለበት ማናችንም ቢሆን የራሱ ሰዎች ናቸው። ጭንቅላታችን ውስጥ ያለው ነገር የራሱ ሰዎች ነው የሚያግቱት፣ ሌላ ማንም አይሆንም ብለን እኛው ስለምናስበው ይመስለኛል። አሁን ደግሞ የእሱ ሰዎች ደግሞ ብር ይጠይቃሉ ብዬ አላስብም። ይሄ ልጅ የሚለው ስልኩን ያነሳው ሰው በዚህ ቀን ይሄን ያክል ብር አስገባ ብሎኛል ብሏል። ሚኪ ሳይሆን ኤርሚያስ ነው ስልክ የደወለው ለልዑል ታክሲ ምንድን ነው ለልዑል ሹፌር ማለት ነው። እና የሚያጠራጥር ነገር አለ። እናንተ ራሱ ዝም ብላችሁ ስትሰሙት ነገሩ ወዴት እየሄደ እንደሆነም ባላቅም፣ አንደኛ ነገር የልዑል ሰዎች ለምን ብር ይጠይቃሉ? የሚፈልጉ ልዑልን ማገት፣ ልዑልን ማሰቃየት ነው እንጂ ገንዘብ አይደለም ከሱ የሚፈልጉት። ሁለተኛ ነገር ደግሞ እነዚህኞቹ የሚያወሩት ሌላ ነገር ነው። ሚኪ የትናንት ዕለት ሲያወራ የነበረው እዛ ሰፈር የነበረች ስለ ልዑል አለባበስ፣ ልብሱን ራሱ እንደ በፊቱ አይደለም። በቃ የሆነ የሽማግሌ ልብስ ምናምን የአካባቢውን ሰው ለመምሰል ፈልጌ ነው ያለኝ አለች። ስጠይቀው ለምን እንደዚህ ለበስክ እንደዚህ ስለው ልክ እንደ የአካባቢው ሰዎች የሚለብሱትን አለባበስ ለመልበስ ፈልጌ ነው እንደዚህ ምናምን አለች። ግን ደግሞ አሁን ደግሞ ይሄ ልጅ ደግሞ የሚያወራው ደግሞ ትንሽ ወጣ ያለ ነገር ነው። ምን ባላት ልዑል እንደነዚህ ሰዎች ታግቶ ከሆነ አልኩኝ። አረ በጣም እንትን የሚላችሁ ግራ የሚያጋባችሁ እንደው ግራ ግብት ሲበላቸው እሱም ሲናገር አልሰማ ብሎ ይቅርብህ፣ ገጠር አትሂድ፣ ባለፈው ታመሃል፣ ይቅርብህ እየተባለ እነ ሚኪ እዩ። አሁን ሚኪ ሲሄድ አልተስማማም፣ እንዳይሄድ ነበር እንትን ሲል። አሁን ግን የቁርጥ ሰዓት ሆኖበት ክፍለ ሀገር ድረስ ሂዶ እየፈለገ። አያሳዝናችሁ? ልዑል በእነሱ ሀሳብ ላይ አይስማማም። የሆነ ሀሳብ ሲያመጡለት በራሱ ብቻ ነው የሚጓዘው።
እንደ በፊቱ እሺ ምናምን የሚለው ነገር የለም ልዑል ጋር። እኔ ምን እንደነካው አላውቅም። እነሱ ግን ለምን እኛን አልሰማንም ብለው አሁን ቁጭ አላሉም። እጃቸውን አጣጥፈው በግራም በቀኝም እንትን እያሉ ነው፣ እየፈለጉ ነው። ስልካቸው ደግሞ የዚህ የሹፌሩ ስልክ መጥራቱ ትንሽ ፍንጭት እያመጣላቸው ይመስለኛል። ያለበትም ስልኩ እኮ ጠራ ማለት በስልካቸው ኮንታክት አድርገው ያለበት ድረስ ቀጥታ ስልክሽ ይወስድሻል። አሁን ደግሞ ዘመን አመጣሽ እድሜ ለቴክኖሎጂ በሱ እያዩ መሄድ ይችላሉ። ስልኩን ካልዘጉት አሁን ክፍት ነው ብሏል ሚኪ። ኤርሚያስም እየጠራ ነው፣ ስልኩ ያነሰዋል። የሆነ ሰው ነው ሹፌሩ ሳይሆን የሚያነሳው ሌላ ሰው ነው። እንዳልኳችሁ ብር የሚጠይቅ ሰው ነው ያነሳው። እኔ እንግዲህ አላውቅም፣ የልዑል ሰዎች ናቸው ብዬ አላስብም። የልዑል ዘመዶች ናቸው ብዬ አላስብም። እነሱ ብር አይጠይቁም። እነዚህኞቹ ምናልባት ወንበዴዎች ሊሆኑ ይችላሉ። ያው የከተማ ሰው ወደ ገጠር ስትሄዱ ብር አለው ምናምን ተብሎ ስለሚያስቡ ከነሱ ብር መቀበል ፈልገው ይሆኑ ያልኩ እኔ ይሄንን አሰብኩ። ይሄ ነገር ሲመጣልኝ ምን ባላት እንደዚህ። ምክንያቱም አንዳንዴ የምንሰማው ነገር ነው። ወደ ገጠር ሲሄድ ሰው እንደዚህ ታገተ ይህን ያክል ብር እያሉ በየእንትኑ የሚያወሩት ስለምንሰማ በየሶሻል ሚዲያው። አሁንም ይሄ ነገር ምን ማለት እነሱ ላይም ደርሶባቸው ከሆነ ብዬ እንትን አልኩ። ኦልሬዲ እነ ሚኪ እግዚአብሔር ይስጣቸው ወንድሞቼ፣ እነሱም እንግዲህ እዛው ገጠር ሰፈር ምናምን ልዑልን ያዩ ሰዎች ወጣ ያለ ባህሪ ነው ልዑል እያሳየ የነበረው በዚያ 3 ቀን ውስጥ ማለት ነው። ምን እንዳስነኩት እንግዲህ አላውቅም። እኔ ሲያዝብህ ምን አይልም የሚባለው ነገር እንደዚህ ነው። በልዑል ላይ የደረሰው በማናችንም አይድረስ። ምን አይነት እንትን ውስጥ እንደገባ ራሱን ምን አይነት ችግር ውስጥ እንዳስገባ እያችሁ። አንዳንዴ የሰውን እንትን መስማት ጥሩ ነው። ኮሜንት ስጽፉ መስማት እንትኑ አጠገቡ ያሉትን ሚኪ ዘላለም ብዙ ነገሮች ሲሉት ያለ መስማቱ እዩት። አሁን ማን ነው እየተጎዳ ያለው? ሁላቸውም፣ እነሱም እየደከሙ ልዑልም በምን አይነት ሁኔታ እንዳለ። እናቱ አታሳዝናችሁ? በጭንቀት ልትሞት የልጇ መጥፋት ሰምታ ከባድ ነው። በጣም ነው የሚያስጠላው። በጣም ነው የሚከብደው። እኔ ለልዑል ይሄ ይገባዋል ብዬ አላስብም። የእውነት ሴትዮዋ እንኳን አክስቱ ታመመች እንኳን እንደዚህ ነው ብትባል እንኳን ብዙ ነገሮች እንደዛ በድለው እንኳን እሱ ክፉ አይደለም። እነሱ ግን ለሱ ምን ያክል ጥላቻ ምን ያክል ክፉ እንደሆኑ ማየት ትችላላችሁ። ለአንዴም ለሁለቴ ነው አሁን እየጎዱት ያሉ። ባለፈው መርዘውት ሲያሰቃዩት፣ አሁን ደግሞ ድጋሚ እንደዚህ አይነት ነገር ሲያረጉ ከይሄ ራሱ መቋቋም ይከብዳል። በጣም ይከብዳል የእውነት። ልዑላችን እግዚአብሔር ይጠብቅህ። እንግዲህ እንደ እግዚአብሔር ፍቃድ ሆኖ እንግዲህ ይሄ ስልክ ካልዘጉት እናገኛለን። ልጁ ቢያንስ ይሄን ስልክ የያዘውን ሰውዬ ተገኘ ማለት እነ ልዑል ያሉበትን ያውቃል ማለት ነው። አሁን እያፈላለጉ ያሉት እነ ሚኪ፣ ኤርሚያስ፣ እነ ሌሎችም አሉ። ይሄን ስልክ የያዘውን ሰው የሹፌሩን ስልክ የያዘው ልጅ ነው እየፈለጉ ያሉት። ምን ያክል ነው ብር የምትፈልገው? እሺ ብሎታል ኦልሬዲ። ያው እነሱ ወጥመድ ውስጥ ለማስገባት እዚህ ቦታ እናምጣልህ፣ እንደዚህ እናርግልህ ምናምን ብየዋለሁ ብሏል ኤርሚያስ። እንግዲህ መድኃኒዓለም ይሁናቸው እግዚአብሔር እንግዲህ ከነሱ ጋር ይሁን። ልዑል እንደው ምንም ነገር ሳይደርስበት እንደው ለእናቱ ሲል የእውነት ተውት፣ ለእኛ ሳይሆን ለእናቱ ምንም ለማታውቀው ያለ ጥፋቷ ለምትሰቃየው ጠዋትና ማታ ለምታለቅሰው እናቱ ሲል የእውነት ምንም ጉዳት አይድረስበት። እንዴት ልቤ እንደተሰበረ ትናንት ከሰማው ጀምሮ በጣም ነው ያሳዘነኝ። አሳዝኖኛልም አናዶኛልም።
ያናደደኝ ያለ መስማቱ፣ አትሂድ እየተባለ መሄዱ። እናቱ ደግሞ ሳስባት ደግሞ በእናቱ ቦታ ስትሆኑ ደግሞ ከባድ ነው። እህቱ ተዋት፣ እህቱ ግድም የላትም። እሷ ስራዋ እየሰራች ነው። ጠፋ አልጠፋ ጉዳይ አይደለም እሱ። እነ ልዑል፣ እነ ሚኪ፣ ኤርሚ፣ እነ ዘላለም በሱ ዙሪያ ያሉ ሰዎች ናቸው የሚጎዱት። አንዳንዴ የሰውን ምክር መስማት የመሰለ ነገር የለም። የሆነት እንደዚህ አታርግ ከተባለ ማቆም አለበት። አሁን ይሄ አይማርም እኮ ልዑል። አሁንም ድጋሚ ቢገኝ መልሶ ከነዚያ ሰዎች ካራቀ አሁንም ችግር ወጥመድ ነው የሚሆንበት። ምንም ሰላም አይሰጡም። ምንም እግዚአብሔር ይሆነው ብቻ። መቼም የራሴ ሰው ይጎዳኛል ብለሽ አታስቢም። እንደዚህ አይነት ነገር ሲፈጠር ደግሞ ትንሽ ከባድ ነው። የዛሬው ደግሞ ትንሽ ባሰ፣ በጣም ከፋ። ምን አይነት ውስጥ አለ እያሉ እነሱ ራሱ ነሜኪ ተጨንቀው ሞቱ። ማንስ ቢይዘው ነው? እንዴትስ ማለት እሱ ራሱ ግራ ገብቷቸዋል። ከሱ ሰዎች አይደሉም ማን ነው ምናምን የሚለው ጥያቄ ፈጥሮባቸዋል። ስልኩ ከተነሳ በኋላ ያው ኦልሬዲ ሁላችንም የልዑል ሰዎች በቃ በራሱ ቤተሰቦቹ ናቸው እነሱ ሊሆኑ ይችላሉ ብለን ነው እኛ እያሰብን ያለ ነው። ዛሬ ደግሞ የምንሰማው ደግሞ ትንሽ እንትን ይላችኋል፣ ያጠራጥራችኋል። የትኛው ነው ትክክለኛ የትኛው ነው እንትን በጣም ይከብዳል የእውነት። እንዴት እንደጨነቀኝ እኔ እንደው ልዑል ተገኘ ልዑል እንዲሆነ የሚባልበት ሰዓቱ እንደው ቦታው ራሱ ያለበት ታወቀ የሚባልበት መስማት ነው የምፈልገው። እስትንፋሹ ምን አድርገውት እንደሆነ ኦልሬዲ ልጅቷ ያለችው ግን ልብሱን ምናምን አስቀይረውታል። ልክ እንደነሱ መስሎ እንዲጓዝ ማለት ነው። አለባበሱ ምናምን የሰፈር ሰዎች ይመስል። እንግዲህ የልዑልን እንትን ታውቁታላችሁ። ግድ ተይዞ ሊሆን ይችላል እንደዚህ አይነት ነገር የሚያደርገው። ራሱ በራሱ ችግር ውስጥ ነው የገባው። ሰው ራሱ ገጠር ድረስ ሂዶ እንደዚህ አይነት ችግር ይገባል? ምን ይባላል አሁን የእውነት? አቤቱ ስንት ጉዳይ አየን በዚህ ትንሽ ቀን። ስንት ሀሳብ ስንት ጭንቀት ስንጨነቅ፣ እሱ ደግሞ ይባስ ብሎ ከችግር ላይ ችግር። የያዘውን እንትን ጨረሰ አልጨረሰ እያልሽ ስትጨናነቂ፣ እሱ ደግሞ ሌላ እንትን ወይ እንግዲህ ሁላችሁም በየጸሎታችሁ በየሃይማኖታችሁ ጸሎት አድርጉለት ለልዑል። ስልኩ መጥራቱ ራሱ ትልቅ ነገር ነው። እሱን ተከታትለው እንግዲህ ምን ላይ ይደርሳል? ይሄ ሰውስ ምንድን ነው የሚፈልገው ከነ ልዑል? ከየት ነው የመጣው? ማንስ አዞት ነው የሚለውን እንግዲህ ስልኩን የያዘውን ሰው እያፈላለጉ ነው። አዲስ ነገር ሲኖር በጽሁፍም በምንም እንነግራችኋለን ብለዋል እነ ሚኪ። ምንም ነገር እንድትጨነቁ አይደለም እሺ፣ እንዳትጨነቁ ነው ለእናንተ ሲባል። እኔም ደግሞ ከነሱ አዲስ ነገር እየሰማሁኝ እንግዲህ እየመጣሁ ነግራችኋለሁ። መልካም ዜና እየላችሁ እንድመጣ እንግዲህ ምኞቴ ነው። የእውነት መጥፎውን ነገር ሳይሆን ጥሩውን ነገር ያሰማኝ። ለማንኛውም ቪዲዮ ከወደዳችሁት ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላም ፍቅር እየተመኘው ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ገና ስትጀምሩ ላይክ እያደረጋችሁ ጀምሩ።
በተረፈ ባላችሁበት ሰላማችሁ ይብዛልኝ። ወጥቶ ከመቅረት ፈጣሪ ይጠብቀን ይጠብቃችሁ። ባላችሁበት ሁላችሁም ሰላማችሁ ይብዛልኝ እላችኋለሁ።